ሰላም ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ዛሬም እንግዲህ በስታቱ ፎር ኢኮኖሚክስ ማለት ነው ቻፕተር ዋን የመጨረሻ ፓርት ይዤላችሁ መጥቻለሁ። ዛሬ የምናየው ስለ ባይስ ቲዮረም ነው። ባይስ ቲዮረም እንግዲህ ያው በጣም ከዚህ ዩኒት ለየት ያለና አሪፍ ጥያቄዎችም የሚወጡበት ነው እና ያን በማስመልከት ለብቻው ልሰራው ወስኛለሁ እና ፓርት ፎር ብዬ ለብቻው ሰርቼ ልሰራላችሁ ነው ማለት ነው እና ብዙ ጥያቄዎች አሉበት። ኤግዛምፕሎች ናቸው ሞር አናላይዝ እንድታደርጉት ማለት ነው እና እኔ አንድ 6-7 ኤግዛምፕሎችን እሰጣችኋለሁ። እናንተ ደግሞ በዛ ላይ በመጨመር ሞር አናላይዝ አድርጋችሁ መስራት ትችላላችሁ ማለት ነው። ነገር ግን ከባለፈው ስለ ኮንዲሽናል ፕሮባቢሊቲ እና ስለ በኢንዲፔንደንስ እና በዲፔንደንሲ ኮንዲሽናል ፕሮባቢሊቲን አይተናል። ፐርሙቴሽን፣ ኮምባይኔሽን፣ ይሄ ካውንቲንግ ፕሮባቢሊቲ ሜተዶችን መልቲፕሊኬሽንም ጭምር ማለት ነው እነሱን አይተናል። ዛሬ እነሱ ላይ አንድ አድም አደርግላችሁ ነገር አለ። ከዛ በፊት ግን እናንተ ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ እንድተባበሩኝ እንዲሁም ደግሞ ኮሜንት እንዴት እየሄድን ነው የሚለውን ኮሜንት አድርጉልኝ። ወደ ዕለቱ ቪዲዮ እንገባለን ማለት ነው። በባለፈው የተውኳቸው ያልኳቸው ነገር ግን ማወቅ አለባችሁ ብዬ የማስበው ምንድን ነው ከኮንዲሽናል ፕሮባቢሊቲ ላይ ነው። ኮንዲሽናል ፕሮባቢሊቲ ያው እንዳየነው እንግዲህ በዲፔንደንስ እና በኢንዲፔንደንስ ነው ያየነው። በዲፔንደንሲ ላይ ፕሮባቢሊቲ ኮንዲሽናል ፕሮባቢሊቲ ኦፍ ኤ ጊቭን ቢ ቢሆን እዚ ኳልስቱ ኮንዲሽናል ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ቢ ኦቨር ፕሮባቢሊቲ ኦፍ ቢ እንደሆነ አይተናል። ኦኬ ያንን በማስመልከት ዛሬም ለምሳሌ እንደዚህ ብትጠየቁ ምንድን ነው የምትሉት? ያ ማለት ኤ ኮፕልመንት ይሄ ስላሿ ኮፕልመንት ናት። ፕሮባቢሊቲ ኦፍ ኤ ኮፕልመንት ጊቭን ቱ ቢ ብትጠየቁ ዋን ማይነስ ፕሮባቢሊቲ ኦፍ ኤ ጊቭን ቢ ወይም ደግሞ ኮንዲሽናል ፕሮባቢሊቲ ኦፍ ኤ ጊቭን ቢ እና ኮንዲሽናል ፕሮባቢሊቲ ኦፍ ኤ ኮፕልመንት ጊቭን ቢ ምንድናቸው ማለት ነው? ሙቹዋል ኤግዞስቲቭ ሙቹዋል ኤግዞስቲቭ ናቸው። ሁለተኛ ደግሞ ምንድናቸው? ኮሌክቲቭሊ ኤግዞስቲቭ ናቸው ማለት ነው። ስለዚህ ዋን ማይነስ ፕሮባቢሊቲ ኦፍ ኤ ለስ ወይም ደግሞ ጊቭን ቢ እንደሚሆን ይህን እንድታዩ ነው። ሁለተኛ ተመሳሳይ ነገር ነው። ለምሳሌ እንደዚህ ቢሰጣቸው ኤ ኤንድ ቢ ሁለት ኢቨንቶች ኤ ዋን እና ኤ ቱ ኢቨንት ላይ ጊቭን ለኤ ዋን ቢሆን ያው አት ዘ ሴም ታይም መጠቀም እንዳለባችሁ ለማሳየት ነው። ያው ሩሉ ዘ ሴም እንደሆነ ለማሳየት ነው። ኢንተርሴክሽን ኤንድ ኦቨር ፕሮባቢሊቲ ኦፍ ኤ ዋን ትላላችሁ። ሶስትም ቢሆን አራትም ቢሆን እንደዛው ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ኤ ቱ ጊቭን ኤ ዩኒየን ኤ ቱ ብንሰጥ ደግሞ ዘ ሴም ታይም ይህንንም በኢንተርሴክሽን መስራት ነው። ኤ ኢንተርሴክሽን ኤ ቱ ኢንተርሴክሽን ኤ ዋን ዩኒየን ኤ ቱ ይሆናል ማለት ነው። እዚህ ጋር ያለችዋን ብቻ ኢንተርሴክሽን አድርጋችሁ ከዚያ በኋላ ይሄኛውን ፕሮባቢሊቲ ኦፍ ኤ ዋን ዩኒየን ኤ ቱ እንዳለ ይወርዳል ማለት ነው። ሌላው ሁለተኛ ነጥብ ልትይዙልኝ የምትችሉት ምንድን ነው? ፕሮባቢሊቲ ኮንዲሽናል ፕሮባቢሊቲ ኦፍ ሳምፕል ስፔስ ጊቭን ቢ ከሆነ አንድ መምጣት እንደሚችል ታያላችሁ ማለት ነው። እንዴት አንድ መጣ? እዚህ ጋር እንደምታዩት ፕሮባቢሊቲ ኦፍ ሳምፕል ስፔስ ጊቭን ቢ ከሆነ ያ ማለት ነው ፕሮባቢሊቲ ኦፍ ኤስ ኢንተርሴክሽን ቢ ኦቨር ፕሮባቢሊቲ ኦፍ ቢ ነው አይደለ? የሳምፕል ስፔሱ እና የኢቨንት ቢ ኢንተርሴክሽን ወይም ደግሞ የጋራቸው ደግሞ ማን ነው? ቢ ሳምፕል ስፔስ ውስጥ ይገኛል አይደለ? ሳምፕል ስፔስ ውስጥ የሚገኝ ከሆነ ቢ የጋራቸው ማን ነው ሊሆን የሚችለው? የሁለቱ ፕሮባቢሊቲ ኦፍ ቢ ነው ማለት ነው። ፕሮባቢሊቲ ኦፍ ቢ ኦቨር ፕሮባቢሊቲ ኦፍ ቢ ሆነ which is equals to ስንት መጣ ማለት ነው? ዋን ይመጣል ማለት ነው። ኦኬ ዛሬ ይዤላቸው የመጣሁት ስለ ባይስ ቲዮረም ነው። እነኚህን ካየን ማለት ነው ከባለፈው የተቆረጡ ናቸው እነኚህ። ስለ ባይስ ቲዮረም እንግዲህ የምናወራ ይሆናል ማለት ነው። ምንድን ነው ባይስ ቲዮረምን እንግዲህ ኦከር ያደረገው ወይም ደግሞ ኦሪጂኔቱ ከማን ነው? ከቶማስ ባይስ ነው። ቶማስ ባይስ ምንድን ነው ስንል ቶማስ ባይስ ወዝ ዘ 18th ሴንቸሪ ብሪቲሽ ሚኒስተር እና ክለርጂማን ነበር። የእንግሊዝ ሚኒስተር እና ቄስ ነበር ማለት ነው። የዘመኑ ቄስ እና ሚኒስቴር ነበረ። he was interested in the question
ዳዝ ጋድ ሪሊ ኤግዚስት የሚል ጥያቄ ለራሱ ተነስቶበት ነበር። እውነት ፈጣሪ አለ ወይ ምድር ላይ? ሶ ሪያሊቲ ላይ ፈጣሪ የሚባል ነገር አለ ወይ የሚለው ቄስ ሆኖ ጥያቄ ተነሳበት። ሶ to answer this question, he attempted to develop a formula to determine the probability that God does exist based on evidence that was available to him on earth ማለት ነው። እንግዲህ ጋድ ኤግዚስት አለ ወይስ የለም የሚለውን ፕሮባቢሊቲ በፎርሙላ ለመግለጽ ሙከራ አድርጓል። ቤዝድ ያደረገው ደግሞ ጊቭኑ ምንድን ነው ለሱ መሬት ላይ ያለውን መረጃ ወይም ደግሞ ኤቪደንስ በማየት ነው። ሶ ላተር ነገር ግን እሱ ምንድን ነው የሞተው ሳይጨርሰው ነው ማለት ነው። በኋላ ላፕሌስ ሪፋይንድ ባይስ ወርክ ኤንድ ጊቭ ኢት ዘ ኔም ባይስ ቴረም። ላፕሌስ የሚባል ሰውዬ እንደገና የእሱን ስራ ሪፋይን አድርጎ ስሙንም ባይስ ቴረም ብሎ አምጥቶታል ማለት ነው። ኦኬ ባይስ ቴረም ምንድን ነው የሚለው? ኢፍ ኤ ኤንድ ቢ አር ቱ ኢቨንትስ ዊዝ ፖዘቲቭ ፕሮባቢሊቲ ዘን ሁለቶቹ ፖዘቲቭ ፕሮባቢሊቲ ያላቸው ግሬተር ዛን ዜሮ ማለት ነው። ሁለት ኢቨንት ቢሆኑ ፕሮባቢሊቲ ኦፍ ኤ ጊቭን ቢ ማለት ፕሮባቢሊቲ ኦፍ ኤ ታይምስ ፕሮባቢሊቲ ኦፍ ቢ ለስ ወይም ደግሞ ጊቭን ኤ ማለት እንደሆነ ኦቨር ፕሮባቢሊቲ ኦፍ ቢ እንደሆነ ያሳየናል። ሶ ይሄ ምንድን ነው? እዚህ ጋር ፕሮባቢሊቲ ኦፍ ኤ ጊቭን ቢ ማለት ብሬክዳውን ስናደርጋቸው ኮምፖነንቶቹን ፕሮባቢሊቲ ኦፍ ኤ ጊቭን ቢ ሚንስ ፖስቴሪየር ነው ወይም ደግሞ ቀድሞ የተሰጠን ነገር ለማመልከት ነው። ዘ ፕሮባቢሊቲ ዛት ጋድ ኤግዚስት የማድረግ ፕሮባቢሊቲ ኤ የምንለው ጋድ ኤግዚስት የማድረግ ፕሮባቢሊቲው ወይም ደግሞ ሃይፖተሲስ ኤ ጋድ ኤግዚስት ፕሮባቢሊቲን ነው የሚያሳየን። ፈጣሪ አለ ወይም የለም የሚለውን ፕሮባቢሊቲ እንደሱ ስራ ብንነሳ ማለት ነው። ጊቭናቸው ደግሞ ምን ነበር? ጊቭኑ ኦን ዘ እርዝ ላይ ያሉት ኤቪደንሶችን በመጠቀም ዛቲዝ ቢ ማለት ነው። ስለዚህ ፈጣሪ አለ ወይስ የለም ቤዝድ ኦን መሬት ላይ ባሉ ኢንፎርሜሽኖች በመነሳት ማለት ነው። ስለዚህ ኤ ጊቭን ቢ ማለት ቢ መሬት ላይ ያሉ ኢንፎርሜሽኖች አሉ የምናውቃቸው፣ ሶ ኤ መኖር አለመኖርን የምናረጋግጥበት በዚህ ፎርሙላ ነው። ፕሩፍ ስናረጋቸው እነኚህ ፎርሙላ ዲኖሚኔተሩ ነው አይደል የተቀየረው ማለት ኒሚኔተሩ ይሄ የላይኛው ኤ ኢንተርሴክሽን ቢ ነበር ኮንዲሽናል ላይ፣ ሶ ባይስ ላይ ሲሆን ፕሮባቢሊቲ ኦፍ ኤ ታይምስ ፕሮባቢሊቲ ኦፍ ቢ ለስ ኤ ሆነ። ሃው እንዴት ፕሩፍ ይደረጋል ሲባል ፕሮባቢሊቲ ኦፍ ኤ ለስ ቢ ማለት በኮንዲሽናል ኤ ኢንተርሴክሽን ቢ ኦቨር ፕሮባቢሊቲ ኦፍ ቢ ነበረ። ሶ ይህን ክሪስ ክሮስ ብታረጉት ኤ ኢንተርሴክሽን ቢ ኢዝ ኢኳልስ ቱ ፕሮባቢሊቲ ኦፍ ኤ ታይምስ ፕሮባቢሊቲ ኦፍ ቢ ይሆናል አይደለ? ኦኬ ኤ ኢንተርሴክሽን ቢ ማለት ደግሞ ከማን ጋር ተመሳሳይ ነው? ከቢ ኢንተርሴክሽን ኤ ጋር ቢን እዚህ ብታስቀድሟት ኤን እዚህ ጋር ብታመጡት ምንድን ነው? ዘሴም ነው አይደለ? ሶ እንደዚህ የሚሆነው ደግሞ ቢ ኢንተርሴክሽን ኤ ከሆነ ፕሮባቢሊቲ ኦፍ ቢ ጊቭን ኤን ደግሞ ከዚህ በኩል አድርጋችሁት ነው አይደለ? ኦቨር ፕሮባቢሊቲ ኦፍ ኤ እዚህ ጋር ይሆናል። ሶ ይሄ ተመሳሳይ እንደሆኑ ኢንተርሴክሽን ሲሰሩ ማዘዋወር ስለምችሉ ሶ ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን በማለት ፕሮባቢሊቲ ኦፍ ቢ ለስ ኤ ታይምስ ፕሮባቢሊቲ ኦፍ ኤ ጋር ዘ ሴም ነው የሚለን። ያ ማለት ይሄንን ተንትኑት ወደ ኮንዲሽናል ይችኛዋል ይሄንን ተንትኑት ይች ቢ ለስ ኤ የሚለውን ሶ ቢ ጊቭን ኤ ሲተነተን ኢንተርሴክሽን ቢ ኤንድ ኤ ኦቨር ፕሮባቢሊቲ ኦፍ ኤ ነው አይደለ? ሶ ክሪስ ክሮስ ስታረጉት ፕሮባቢሊቲ ኦፍ ኤ ኤንድ ቢ ኢዝ ኢኳል ቱ ፕሮባቢሊቲ ኦፍ ቢ ጊቭን ኤ ታይምስ ፕሮባቢሊቲ ኦፍ ኤ። ይሄን ነገር መያዝ ይጠበቅባቸዋል። ስለዚህ ሁሌም ቢሆን ኤ ኢንተርሴክሽን ቢ ሲሰጣችሁ ቢ ኢንተርሴክሽን ኤም ቢሆን ተመሳሳይ ስለሆነ በዚህ መልኩ ነው ኤግዛምፕሎችን እንዳለ የምንሰራው ማለት ነው። ኦኬ ባይስ ቴረም ፎር ኤ ጊቭን ሳምፕል ስፔስ ኤስ ኢፍ ኤዋን አፕ ቱ ኤኤን ይሄ ሳምፕል ስፔሱ የተለያዩ ኢቨንቶች አሉ በውስጡ ከኤዋን እስከ ኤኤን ድረስ ኢቨንት ናቸው። ዛት ኤለመንት ኦፍ ሳምፕል ስፔስ ማለት ነው። ኮንስቲትዩት ኤ ፖርሽን ኦፍ ኤ ሳምፕል ስፔስ ኤስ ሚዛት ኤስ ሰሜሽን ኦፍ ወይም ደግሞ ዩኒየን ኦፍ ኤአይ ነው ማለት ነው። ያ ማለት ኤዋን ዩኒየን ኤቱ ዩኒየን ኤስሪ አፕ ቱ ኤኤን ድረስ ዩኒየን ሳምፕል ስፔሱን ይሰጠናል። ዌር ኢንተርሴክሽናቸው ግን የላቸውም ኤምፒቲ ሴት ነው። ዲስጆይንት ኢቨንት ቢሆኑ ነው የሚላል። ሶ አይ እና ጄ ዋን ቱ አፕ ቱ ኤን ነው የሚወክሉት ኤንድ ፕሮባቢሊቲ ኦፍ ኤአይ ግሬተር ዛን ዜሮ ቢሆን ያ ማለት ምን ብለናት ስንነሳ ቱ ኤ ኤንድ ቢ ምን ቢሆኑ ፖዘቲቭ ፕሮባቢሊቲ ቢኖራቸው ብለን እዚህ ጋር አይተናል አይደለ? ሶ
ፎር ኤኒ አይ ዘን ፎር ኤቭሪ ኢቨንት ቢ አን ኤለመንት ኦፍ ሳምፕል ስፔስ ከሆነ የሳምፕል ስፔሱ ኢቨንት ከሆነ ወይም ደግሞ ኤለመንት ከሆነ ፕሮባቢሊቲ ኦፍ ቢ ምን ይሆናል ማለት ነው? ግሬተር ዛን ዜሮ ይሆናል ማለት ነው። ይህን አሰምሽን ትይዛላችሁ። ኦኬ ሶ ፕሮባቢሊቲ ኦፍ ቢ ግሬተር ዛን ዜሮ ከሆነ ፕሮባቢሊቲ ኦፍ ኤ አይ ማለት ኤ በተቀያየረ ቁጥር ያው ፎርሙላውም ይቀየራል። ሶ ጊቭን ቢ ምን ይሆናል ማለት ነው? ከላይ በኢንተርሴክሽኑ ፎርሙላ ፕሮባቢሊቲ ኦፍ ኤ አይ ታይምስ ፕሮባቢሊቲ ኦፍ ቢ ጊቭን ኤ አይ። አሁንም እንዳልኳችሁ ኤ አይ ለስ ቢ ማለት ኤ አይ ኢንተርሴክሽን ቢ ነው። ኤ አይ ኢንተርሴክሽን ቢ ማለት ደግሞ ከቢ ኢንተርሴክሽን ኤ አይ ጋር ዘሴም ነው። ሶ አዙሮ ነው አሁንም የሰራው። እንደዚሁ ነው የምንቀጥለው ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ኤ አይ ታይምስ ፕሮባቢሊቲ ኦፍ ቢ ለስ ኤ አይ ይሆናል ኦቨር ፕሮባቢሊቲ ኦፍ ቢ ማለት ደግሞ ወይም ደግሞ ፕሮባቢሊቲ ኦፍ ኤ አይ ማለት ደግሞ ምን ማለት ነው? which is equals to summation of probability of AI times probability of B less AI እንዴት መጣ? we can prove ማለት ነው። ኑሚኔተሩን ፕሩፍ ስናደርግ እዚህ ጋር probability of AI less B ማለት probability of AI intersection B over probability of B ነው አይደለ? ኑሚኔተሩ ላይ ኦኬ ይሄ ኑሚኔተሩ probability of AI intersection B ማለት is equals to probability of B less AI times probability of AI ነው which is ኢንተርሴክሽን ወይም ደግሞ መልቲፕሊኬሽን ሩል ማለት ነው። የኢንተርሴክሽን መልቲፕሊኬሽን ሩል ስለሆነ ኦኬ ዘ ዲኖሚኔተሩን ደግሞ ካን ቢ ሪትን አስ በዚህ መልኩ መጻፍ እንችላለን። ፕሩፍ ስናደርግ ይሄ ፕሮባቢሊቲ ኦፍ ቢ ነው አይደለ? ወደዚህ የተቀየረው ወደዚህኛው ማለት ነው ይሄኛው። ሶ ፕሮባቢሊቲ ኦፍ ቢ እንዴት መጣ? ቢ ማለት ቅድም እንዳልነው የሳምፕል ስፔሱ እና የቢ ኢንተርሴክሽን ማን ነው ብያችኋለሁ? ቢ ነው ብያችኋለሁ አይደለ? ሶ ሳምፕል ስፔስ ማለት ደግሞ ቅድም እንዳልኳችሁ ኤዎች ኢቨንቶች ዩኒየን በአንድ ላይ ማን ይሰጣሉ? ሳምፕል ስፔስን ይሰጣሉ። ኤዋን ዩኒየን ኤቱ ዩኒየን ኤን ያልናቸው ከላይ ማለት ነው ካስታወሳችሁ። ሶ ኢንተርሴክሽን ቢ ይሄ እንዳለ ትሆናለች ማለት ነው። ይሄ ማለት ዩኒየኑ ይሄ ጋር ኤአይ በተቀያየረ ቁጥር ከቢ ጋር እያንዳንዱ ኤአይ ኢቨንት የእያንዳንዱ ሳምፕል ስፔስ የሳምፕል ስፔሱ ኢቨንት ከቢ ጋር ኢንተርሴክሽን አለው ማለት ነው። ስለዚህ ኤዋንም ኢንተርሴክሽን ቢ ዩኒየን አይደለ እዚህ ጋር የሚለን ኤቱም ኢንተርሴክሽን ቢ ዩኒየን ኤስሪ ኢንተርሴክሽን ቢ ዩኒየን ኤኤን ኢንተርሴክሽን ኤን ድረስ ኢንተርሴክሽን ቢ ድረስ ሶ ኤኤን ድረስ ከቢ ጋር ኢንተርሴክት ያደርጋሉ። ይሄ ኢንተርሴክሽን ማለት ዩኒየን ማለት ደግሞ በመካከላቸው ይሄ ዩኒየን የሚያመለክተን ምንድን ነው? የመደመር ሳይን አይደለ? ሶ ኤአይ ኢንተርሴክሽን ቢ ኢንተርሴክሽን ኤጄ ኢንተርሴክሽን ቢ የሁለቱ ኢቨንቶች ግን የነኝህና የነኝህ ኢቨንቶች ምን ከሆነ ኢምፒቲ ሴክ ከሆነ ነው አይደለም መደመር ብቻ የምናደርገው አለያ የጋራ የሚኖራቸው ከሆነ የሚቀነስ ነገር ስለሆነ ማለት ነው ስለሚኖር። ስለዚህ እነኚህ በሙሉ ሙቹዋሊ ኤክስክሉሲቭ ከሆኑ ኢቨንቶቹ ኢንተርሴክሽን የሁለቱ ጥንዶቹ ማለት ነው ሙቹዋሊ ኤክስክሉሲቭ የሚሆኑ ከሆነ ምን ይሆናል ማለት ነው? የመደመር ሳይን ይዛል ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ኤ1 ኤ2 ኢንተርሴክሽን ቢ ፕላስ ፕሮባቢሊቲ ኦፍ ኤ3 ኢንተርሴክሽን ቢ ፕላስ ፕሮባቢሊቲ ኦፍ ኤኤን ኢንተርሴክሽን ቢ ይሆናል ማለት ነው። ዩኒየኑ ወደ መደመር ምንም አይነት መቀነስ የለም፣ ምክንያቱም በመካከላቸው የጋራ ስለሌላቸው። ሶ ይሄ ማለት ደግሞ ሰሜሽን ኦፍ ፕሮባቢሊቲ ኦፍ ይሄንን ስትተነትኑት ኤቱ ኢንተርሴክሽን ቢ ምንድን ነው? which is equals to probability of A2 times probability of B in less what A2 ነው አይደል ያልነው። ስለዚህ ሰሜሽን ኦፍ እዚህ ጋር ኤጄ ኢንተርሴክሽን ቢ ይሆናል ማለት ነው። ኤአይ በተቀያየረ ቁጥር ሰሜሽን ፕሮባቢሊቲ ይሆናል። በት ይሄ ማለት ደግሞ አሁን እንዳልኳችሁ ምን ይሆናል ማለት ነው? ፕሮባቢሊቲ ኦፍ ኤጄ ታይምስ ፕሮባቢሊቲ ኦፍ ቢ ለስ ኤጄ ይሆናል ማለት ነው፣ ከላይ እንዳየ ነው። ስለዚህ ይህን ሰሜሽን ውስጥ ስንከተው ሰሜሽን ጄ ስታትስ ፍሮም ዋን አፕ ቱ ኤን ፕሮባቢሊቲ ኦፍ ቢ ለስ ወይም ደግሞ ጊቭን ኤጄ ታይምስ ፕሮባቢሊቲ ኦፍ ኤጄ ይሆናል። ሶ ቢ ማለት ደግሞ ያ ነው ነው የሚለው። ስለዚህ ቢ ማለት ኤዋን ከቢቱ ኤቱ ከቢቱ እንትን ኤስሪ ከቢ እንዲሁም ደግሞ ኤኤን ከቢ ፕሮባቢሊቲ መደመር ነው። ሶ እያንዳንዱ ኤጄ ከማን ጋር ከቢ ጋር ፕሮባቢሊቲ አድርጎ ሰሜሽን ነው። በት ኤጄ ቢ ደግሞ ምን አንጥተናል እዚህ ጋር ይሄንን አንጥተናል። ፕሮባቢሊቲ ኦፍ ኤጄ ታይምስ ፕሮባቢሊቲ ኦፍ ቢ ለስ ኤጄ ማለት ነው። ኦኬ ስለዚህ ሰሜሽን ኦፍ ጄ ስታትስ ፍሮም ዋን አፕ ቱ ኤን ፕሮባቢሊቲ ኦፍ ቢ ጊቭን ኤጄ ታይምስ ፕሮባቢሊቲ ኦፍ ኤጄ ይሆናል ማለት ነው። ሰሜሽን ይሆናል። ስለዚህ ለዛ ነው ምን ስለሆነ ማለት ነው ቢ ይሄ ከሆነ ፎርሙላችን የላይኛው ዲኖሚኔተሩ ይሄ መጥቶልናል። ኖሚኔተሩ ሶሪ ዲኖሚኔተሩን ደግሞ ሰሜሽን ኦፍ በዚህ መልኩ አመጣ ማለት ነው። ሶ
ባይስ ቲዮረም በዚህ መልኩ ያጠናቅቃቸዋል ፎርሙላዎችን ማለት ነው። ኦኬ አሁን ቀጥታ ወደ ኤግዛምፕል ነው የምንገባው። ኤግዛምፕል ስንሰራ የመጀመሪያ ኤግዛምፕል ምን ይለናል? ዜር አር ስሪ ማሽንስ ኤ ቢ ሲ የሚባሉ ማሽኖች አሉ። ፕሮዱስ ሪስፔክቲቭሊ የሚያመርቱት ምርት አለ እና ኤ የሚያመርተው 50% ነው፣ ቢ የሚያመርተው 30%፣ ሲ ፕሮዱስድ 20% ማለት ነው of the total number of item of a factory. In the factory, from the total number of production in the factory, A produced 50%, B produced 30%, and C produced 20%. So ይሄ ምናቸው ነው? ፕሮባቢሊቲያቸው ነው ማለት ነው። The percentage of defective output ያው አውትፑት ሲመረት ምን ሊኖር ይችላል? there will be a defective አይደለ? so ከዛ ውስጥ ዲፌክቲቭ የሚመረቱ ፐርሰንቴጅ ኦፍ አውትፑት ኦፍ ዚስ ማሽን አር ፍሮም ማሽን ኤ 3% አር ዲፌክቲቭ፣ ፍሮም ማሽን ቢ 4% አር ዲፌክቲቭ፣ ፍሮም ማሽን ሲ 5% አር ዲፌክቲቭ። ኦኬ ሪስፔክቲቭሊ ነው የሚለን። ኢፍ አን አይተም ኢዝ ሴሌክትድ አት ራንደም ኤንድ ኢዝ ፋውንድ ቱ ቢ ዲፌክቲቭ፣ አንድን አይተም ሴሌክት አድርገን ምን አገኘን? ዲፌክቲቭ ፋውንድ አደረግን ወይም ደግሞ አገኘን፣ ዲፌክቲቭ አገኘን። ሶ ፋይንድ ዘ ፕሮባቢሊቲ ዛት ዘ አይተም ወዝ ፕሮዱስድ ባይ ማሽን ኤ። ገባችሁ አይደለ? እዚህ ጋር የተጠየቀው ማን ነው? እንመጣበታለን። ምንድነው አሁን እዚህ ጋር ኢፍ አን አይተም ኢዝ ሴሌክትድ የተደረገው ሴሌክት ስናደርግ አንድ አይተም ዲፌክቲቭ ወጣ። ሶ ጊቭናችን ዲፌክቲቭ ነው። ኦልሬዲ ዲፌክቲቭን አግኝተናል። ስለዚህ ከኤ የመውጣት ፕሮባቢሊቲ ያገኘነው ዲፌክቲቭ ከኤ የመውጣት ፕሮባቢሊቲው ስንት ነው? ስለዚህ ፕሮባቢሊቲ ኦፍ ኤ ጊቭን ዲፌክቲቭ ወይም ደግሞ ሰምቲንግ ኤክስ ብንለው ዲፌክቲቭን ፕሮባቢሊቲ ኦፍ ኤ ጊቭን ኤክስ ይሆናል ማለት ነው። ምክንያቱም ዲፌክቲቭ ኦልሬዲ ያገኘነውን ዲፌክቲቭ ላይ ዲፔንድ ሆነ ከኤ የመውጣት ፕሮባቢሊቲውን ኮንዲሽናል ፕሮባቢሊቲውን እንሰራለን ማለት ነው። ኦኬ ሶሉሽናችን የሚሆነው ምንድነው? መጀመሪያ ዲፌክቲቭን መወከል ነው። ሶ ሌት ኤክስ ዘ ኢቨንት ዛት አን አይተም ኢዝ ዲፌክቲቭ የመሆን ፕሮባቢሊቲ ኤክስ ዲፌክቲቭ ብትሆን ዘን ፕሮባቢሊቲ ኦፍ ኤ የመጀመሪያው ተሰጥቶናል አይደለ? እንዳጠቃላይ ከፕሮዳክሽን ውስጥ ከ100% ውስጥ ኤ የሚመረተው ስንት ነው? ፕሮዳክሽን ኦፍ ኤ የሚያመርተው 0.5%ን ወይም ደግሞ 50%ን ነው። 0.5 ፕሮባቢሊቲ ያለው ማለት ነው የኤ ማምረት። ቢ ደግሞ 30% ነው። 0.3 ፕሮባቢሊቲ ኦፍ ቢ 0.3 ነው። ፕሮባቢሊቲ ኦፍ ሲ ደግሞ 0.2 ነው። ይሄ ከአጠቃላይ ከፋክተሪው ቶታል ፕሮዳክሽን ድርሻቸው ነው ፕሮባቢሊቲያቸው ማለት ነው። የኤ የቢ እና የሲ ፕሮባቢሊቲ በዚህ እናስቀምጣለን። ነገር ግን ደግሞ እዚህ ጋር ሰምቲንግ ዲፌክቲቭ የመሆን ፕሮባቢሊቲ ከኤ ማሽን ዲፌክቲቭ የመሆን ፕሮባቢሊቲው 3% ነው። ያ ማለት ዲፌክቲቭ የመሆን ፕሮባቢሊቲ ዛት ጊቭን ኤን አውቀን ዲፌክቲቭ የመሆን ፕሮባቢሊቲው ምን ይሆናል ማለት ነው? ኤክስ ጊቭን ኤ ይሆናል ማለት ነው። ያ ማለት ፕሮባቢሊቲ ኦፍ ዲፌክቲቭ አውትፑት ፍሮም ኤ ማለት ነው። ከጊቭናችን ከኤ ዲፌክቲቭ አውትፑታችን ፕሮባቢሊቲ ኦፍ ኤክስ ጊቭን ኤ ይሆናል። እዚህ ጋር ተሰጥቶናል። ከኤ ዲፌክቲቭ ስንት ነው? 0.03 ቻንስ ነው። ከቢ የመሆን ቻንሱ ደግሞ ዲፌክቲቭ ስንት ነው ማለት ነው? ፕሮባቢሊቲው የዲፌክቲቭ ከቢ የመሆን ቢን አውቀን 0.04 ተሰጥቶናል። ከሲ የመውጣት ፕሮባቢሊቲ ደግሞ ዲፌክቲቭ ከሲ የመውጣት ፕሮባቢሊቲ 0.05 ተሰጥተናል ማለት ነው። በት አሁን ግን የተጠየቅነው ምንድን ነው? እዚህ ጋር ቅድም እናየዋለን ያልኳችሁ ፕሮባቢሊቲ ኦፍ ኤ ለስ ኤክስ ነው። ኦልሬዲ ምን አግኝተናል? የሆነን ነገር ሴሌክት አድርገን ኤክስ አውጥተን ዲፌክቲቭ መሆኑን አውቀናል። ሶ ያቺ ዲፌክቲቭ ከኤ መሆኗን ፕሮባቢሊቲ ነው። ምን ያህል ፕሮባቢሊቲ ይኖራታል ከኤ የመሆን የሚለው ማለት ነው። በት እነኚህም በሙሉ አሁን ፕሮባቢሊቲ ኦፍ ኤ፣ ፕሮባቢሊቲ ኦፍ ቢ፣ ፕሮባቢሊቲ ኦፍ ሲ እና ኤክስ ለኤ፣ ኤክስ ከቢ፣ ኤክስ ከሲ ያላቸውን ፕሮባቢሊቲ አውቀናል። በት ምን አናውቅም? ምን ያስፈልገናል? ፕሮባቢሊቲ ኦፍ ኤ ለስ ኤክስን ወይም ደግሞ ፕሮባቢሊቲ ኦፍ ኤ ጊቭን ኤክስን ለማወቅ የመጀመሪያው ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ኤክስ ያስፈልገናል። ዘን ኦቨር ፕሮባቢሊቲ ኦፍ ኤክስ ነው አይደለም የሚሆነው። ሶ ፕሮባቢሊቲ ኦፍ ኤክስ ያስፈልገናል ማለት ነው። ኦኬ ቅድም እንዳየነው ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ኤክስ ደግሞ በቅድሙ ህግ ምን ይሆናል? ፕሮባቢሊቲ ኦፍ ኤ ታይምስ ፕሮባቢሊቲ ኦፍ ኤክስ ጊቭን ኤ ይሆናል ማለት ነው። ለዚህ ነው እዚህ ጋር
ኤክስ እና ኤን ብታዘዋውሩት ለውጥ ስለሌለው አዘዋውሩና ወደ ነበረበት ወደ ኦሪጂናል ፎርሙላው ስሩት። ያ ማለት ኤክስ ኢንተርሴክሽን ኤ ከሆነ ምን ነው ማለት ነው? ፕሮባቢሊቲ ኦፍ ኤክስ ለስ ኤ ብሰሩ የዚህኛውን ስሩ። የዚህኛውን ስሰሩ የሁለቱ ድምር አይመጣላችሁም? ይሄ ማለት ኤክስ ኢንተርሴክሽን ኢዝ ኢኳልስ ቱ ኤክስ ኢንተርሴክሽን ኤ ኦቨር ፕሮባቢሊቲ ኦፍ ኤ አይደለም የሚሆነው። ሶ ኤክስ ኢንተርሴክሽን ኤ ፕሮባቢሊቲ ኦፍ ኤ የሚሆን ከሆነ ይሄና ይሄ ተመሳሳይ ነው አይደለም? ፕሮባቢሊቲ ኦፍ ኤክስ ኢንተርሴክሽን ኤ እና ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ኤክስ ዘሴም ነው አይደለ? ኦቨር ፕሮባቢሊቲ ኦፍ ኤ ነው። ስለዚህ ይሄ ማለት ይሄ ከሆነ ጀስት ይሄኛውም ኤ ኢንተርሴክሽን ኤክስ ከዚህ ጋር ተመሳሳይ ስለሆነ ይሄን ብታባዙት ክሪስ ብታረጉት እዚህ ጋር ስንት ነው የሚወጣው? ፕሮባቢሊቲ ኦፍ ኤ ታይምስ ኤክስ ለስ ኤ ኢዝ ኢኳልስ ቱ ፕሮባቢሊቲ ኦፍ ኤክስ ኢንተርሴክሽን ኤ ነው የሚመጣው። ስለዚህ በዚህ መልኩ ምን እናገኛለን? ኢንተርሴክሽኑን። አሁን የማናውቀው ሌላ ምን አለ? የኤክስን አናውቅም። ኤክስ ማለት ዲፌክቲቭ የመሆን ፕሮባቢሊቲ ነው አይደለ? ስለዚህ ዲፌክቲቭ የመሆን ፕሮባቢሊቲ ደግሞ የሶስት ነገሮች ዩኒየን ነው። ያ ማለት ቶታል ዲፌክቲቭ ፕሮባቢሊቲን ለማወቅ ከኤ ጋር ኢንተርሴክሽን ዲፌክቲቭ፣ ከኤ ውስጥ የሚወጣ ዲፌክቲቭ አለ፣ ከቢ ውስጥ የሚወጣ ዲፌክቲቭ አለ፣ ከሲ ውስጥ የሚወጣ ዲፌክቲቭ አለ። ስለዚህ ፕሮባቢሊቲ ኦፍ ኤክስ ማለት ፕሮባቢሊቲ ኦፍ ኤክስ ኢንተርሴክሽን ኤ ዩኒየን ኤክስ ኢንተርሴክሽን ቢ ዩኒየን ኤክስ ኢንተርሴክሽን ሲ። ይሄ ምንድነው? ቶታል ኤክስን ይሰጠናል። ፕሮባቢሊቲ ኦፍ ኤክስ ሲሆን ፕሮባቢሊቲ ኦፍ ኤክስ ኢንተርሴክሽን ኤ እናወርዳለን ፕላስ ፕሮባቢሊቲ ኦፍ ኤክስ ኢንተርሴክሽን ቢ ፕላስ ፕሮባቢሊቲ ኦፍ ኤክስ ኢንተርሴክሽን ሲ። ከሲም ከቢም ከኤም የመውጣት ፕሮባቢሊቲ ይኖራታል ኤክስ ማለት ነው። ሶ ቶታል ፕሮባቢሊቲ ኦፍ ኤክስ ኢዝ ኢኳልስ ቱ ይሄ ኤክስ ኢንተርሴክሽን ኤ ማለት ደግሞ ፕሮባቢሊቲ ኦፍ ኤ ታይምስ ፕሮባቢሊቲ ኦፍ ኤክስ ጊቭን ኤ ነው አይደለ? ኦኬ ይሄ ከሆነ ፕላስ ይሄኛው ምን ይሆናል ማለት ነው? ፕሮባቢሊቲ ኦፍ ቢ ታይምስ ፕሮባቢሊቲ ኦፍ ኤክስ ኢንተርሴክሽን ቢ ቅድም የሰራሁላችሁ ማለት ነው። ቀጥታ ይሄንን ክሪስ አድርጋችሁ ከኮንዲሽናል ፕሮባቢሊቲ ፎርሙላ ላይ ይሄኛውም ኤክስ ኢንተርሴክሽን ሲ ፕሮባቢሊቲ ኦፍ ሲ ታይምስ ፕሮባቢሊቲ ኦፍ ኤክስ ኤክስ ጊቭን ሲ ይሆናል። ሶ አሁን እዚህ ጋር ሁሉም አሉ አሉ አይደለ? ሶ ፕሮባቢሊቲ ኦፍ ኤ ለስ ኤክስ ማለት ስለዚህ ኢንተርሴክሽናቸው እዚህ ጋር ፕሮባቢሊቲ ኦፍ ኤ ታይምስ ፕሮባቢሊቲ ኦፍ ኤክስ ጊቭን ኤ ነው ቅድም ባገኘ ነው። ዘን ፕሮባቢሊቲ ኦፍ ኤክስ ደግሞ እዚህ ጋር ይሄኛውን አገኘን ማለት ነው። ፕሮባቢሊቲ ኦፍ ኤ ታይምስ ፕሮባቢሊቲ ኦፍ ኤክስ ለስ ኤ ፕላስ ፕሮባቢሊቲ ኦፍ ቢ ታይምስ ፕሮባቢሊቲ ኦፍ ኤክስ ጊቭን ቢ ፕላስ ፕሮባቢሊቲ ኦፍ ሲ ታይምስ ፕሮባቢሊቲ ኦፍ ኤክስ ጊቭን ሲ። ሶ እነኚህን አባዝተን እንደምራለን። ፕሮባቢሊቲ ኦፍ ኤ ስንት ነው? ፕሮባቢሊቲ ኦፍ ሲ ስንት ነው? ኤክስ ለስ ኤ ስንት ነው? እዚህ ጋር ተመልከቱ። ፕሮባቢሊቲ ኦፍ ኤ ይኸው 0.5 ነው። ኤክስ ለስ ኤ 0.03 ነው። ኤክስ ለስ ቢ 0.04 ነው። ኤክስ ለስ ሲ 0.05 ነው። ፕሮባቢሊቲ ኦፍ ሲ 0.2 ነው። ሶ በዚህ ጊቭን መሰረት እዚህ ጋር ያለው ስናመጣ ፕሮባቢሊቲ ኦፍ ኤ 0.5 ሲባዛ ፕሮባቢሊቲ ኦፍ ኤክስ ለስ ኤ 0.03 ኦቨር ፕሮባቢሊቲ ኦፍ ኤ 0.5 ሲባዛ ኤክስ ለስ ኤ 0.03 ሲባዛ ሲደመር ፕሮባቢሊቲ ኦፍ ቢ 0.3 ሲባዛ ፕሮባቢሊቲ ኦፍ ኤክስ ለስ ቢ 0.04 ፕላስ ፕሮባቢሊቲ ኦፍ ሲ 0.2 ፕላስ ፕሮባቢሊቲ ኦፍ ኤክስ ጊቭን ሲ 0.05 ማለት ነው። ሶ እነኚህን ነገሮች አባዝተን ስንደምራቸው 0.015 ኦቨር 0.037 ይመጣል which is equals to 0.405። ስለዚህ በአጠቃላይ የተጠየቅናት ጥያቄ ይችን ነው ማለት ነው። ስለዚህ ሞር አናላይዝ አድርጉት። ሌላ ኤግዛምፕል እንደግማለን። in a town 10% of all adults over 50 years have diabetes። በአንድ ከተማ ውስጥ ሁሉም አዳልቶች ከ50 በላይ ያሉ አዳልቶች በአንድ ከተማ ውስጥ ምን ይዟቸዋል? የስኳር በሽታ ይዟቸዋል። if a doctor correctly diagnose 90% of all persons with diabetes as having the disease and incorrectly diagnose 2% of all persons without ዲያቤትስ አስ ሃቪንግ ዘ ማለት ነው። ሶ ምንድነው የሚለን 90% ዶክተሩ ዲያግኖስ አድርጓቸው መርምሯቸው እውነትም ስኳር የተገኘባቸው ከ50 ዓመት በላይ ሆነው በሽታ ይኖርባቸዋል ተብለው የተፈረደባቸው እውነተኛም 90% ላይ በሽታ ወይም ደግሞ የስኳር በሽታ የተገኘባቸው እና ነገር ግን ሳይኖርባቸው የተፈረደባቸው በትክክል ዲያግኖስ ሲደረግ 2% የሌለባቸው ግን አለባችሁ ተብለው የተፈረዱ ኮፕልመንት የሆኑ ማለት ነው 2% ናቸው። ሶ
what is the probabilities of an adult over 50 is diagnosed by his doctor as having diabetes and actually has the disease ማለት ነው። ኦኬ አሁን መጀመሪያ ኢቨንቱን ለየብቻው ሌት ብላችሁ ኢቨንቱን ሴት ማድረግ ነው። ያ ማለት ለምሳሌ ፕሮባቢሊቲ ኤ ሌት ኤ ብላችሁ ምን ታደርጉታላችሁ? ከ50 ዓመት በላይ ያሉ አዳልቶች ዲያቤት ያለባቸው የሚለውን አረፍተ ነገር ኤ ትሉታላችሁ። ሁለተኛው ላይ ደግሞ ዶክተሩ ዲያግኖስ ያደረጋቸውና በሽታ የተገኘባቸው የሚለውን ደግሞ ቢ ብትሉት ሌሰይ ምን ይላል? ኤ አን አዳልት ኦቨር 50 ዊዝ ዲያቤት ከ50 ዓመት በላይ ሆነው ዲያቤት ያለባቸው። ቢ ደግሞ አን አዳልት ኦቨር 50 ዲያግኖስ አስ ሃቪንግ ዲያቤት። ስለዚህ ከ50 ዓመት በላይ ሆነው ዲያቤት እንዳለባቸው ሰዎች ተቆጥረው ዲያግኖስ የተደረጉ ወይም ደግሞ ምርመራ የተደረገላቸው ቢ ብንል የተጠየቅነው አሁን ምንድን ነው? ዋት ኢዝ ዘ ፕሮባቢሊቲ ኦፍ አን አዳልት ኦቨር 50 ኢዝ ዲያግኖስድ ባይ። እዚህ ጋር ማቆም ትችላላችሁ። ጥያቄው እዚህ ጋር አልቋል። ሶ ቀጣዩ ምንድን ነው? ይቺ ተፈላጊዋ ናት። ቀጣዩ ጊቭናችን ወይም ደግሞ ያለን ኤቪደንስ ነው። ሶ ዋት ኢዝ ዘ ፕሮባቢሊቲ አን አዳልት ኦቨር 50 50 ያልነው ማን ነው? ከ50 በላይ አዳልቶች በምንድን ነው የተወከሉት? በኤ ፕሮባቢሊቲ ኦፍ ኤ ጊቭን ነው የተጠየቅነው ማለት ነው። ኢዝ ዲያግኖስድ ባይ ሂስ ዶክተር አስ ሃቪንግ ዲያቤት ኤንድ አክቹዋሊ ሃዝ ዘ ዲዚዝ። ስለዚህ የተጠየቅነው ኤ ጊቭን ቢ ይሆናል ማለት ነው። ኦኬ የመጀመሪያው ግን ፕሮባቢሊቲ ኦፍ ኤ 10% ናቸው አይደለ? ከ50 ዓመት በላይ ያሉት በሽታ የተገኘባቸው ከ50 ዓመት በላይ ያሉ ተብሎ የተፈረደባቸው 10% ነው። ስለዚህ ፕሮባቢሊቲ ኦፍ ኤ 0.1 አለ። ፕሮባቢሊቲ ኦፍ ቢ ለስ ኤ ደግሞ ያ ማለት ምን ማለት ነው? ከ50 ዓመት በላይ ሆነው ከ50 ዓመት በላይ መሆናቸው ኤቪደንሳችን ነው። ነገር ግን ዶክተሩ ዲያግኖስ አድርጎላቸው በሽታው የተገኘባቸው እውነትም በሽታው የተገኘባቸው ቢ ጊቭን ኤ በትክክል ዲያግኖስ ተደርጎላቸው ጊቭን ከ50 ዓመት በላይ የሆኑት የተሰጠን ፕሮባቢሊቲ 0.9 ነው። ኦኬ ፕሮባቢሊቲ ኦፍ ቢ ዶክተሩ ዲያግኖስ አድርጎላቸዋል፣ ምርመራ አድርጎላቸዋል፣ ነገር ግን በሽታው የለባቸውም። ስለዚህ በሽታው ዶክተሩ በትክክል ዲያግኖስ አድርጎላቸው በሽታው የሌለባቸው ወይም ደግሞ ሳይኖርባቸው አለባቸው ተብለው የተፈረጁ ቢ ኤ ኮፕልመንት ይሆናሉ ማለት ነው። ኤ ኮፕልመንት ኦኬ። ስለዚህ ኤ ኮፕልመንት ደግሞ ስንት ሆነ ማለት ነው? 0.02 ይሆናል ማለት ነው። ኦኬ 0.02 እዚህ ጋር 2% ስለሆነ ማለት ነው። ሶሪ ምን ሆነ ማለት ነው? ቢ ጊቭን ኤ ኮፕልመንት 0.02 ሆነ ማለት ነው። ስለዚህ የተጠየቅነው ቅድም እንደነገርኳችሁ የተጠየቅነው ምንድነው? ፋይንድ ዘ ፕሮባቢሊቲ ኦፍ ምን ያህል ከ50 ዓመት በላይ የመሆናቸው ፕሮባቢሊቲ ትክክለኛ በዶክተሩ ዲያግኖስ የተደረጉ እና በእውነትም በሽታው ያለባቸው ፕሮባቢሊቲ ስንት ነው የተባልነው ምን ማለት ነው? ፕሮባቢሊቲ ኦፍ ኤ ጊቭን ቢን የተጠየቅነው። እዚህ ጋር ግን ፕሮባቢሊቲ ኦፍ ቢን አናውቅም፣ ፕሮባቢሊቲ ኦፍ ኤን እናውቃለን። ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ቢን ለማወቅ እንፈልጋለን ማለት ነው። ስለዚህ ሁለቱንም ኮምፓይን አድርገን እንሰራለን። ያ ማለት ፕሮባቢሊቲ ኦፍ ኤ ጊቭን ቢ ማለት ፕሮባቢሊቲ ኦፍ ኤ ታይምስ ፕሮባቢሊቲ ኦፍ ቢ ጊቭን ኤ ኦቨር ፕሮባቢሊቲ ኦፍ ቢ ነው። ስለዚህ አሁን እዚህ ጋር ፕሮባቢሊቲ ኦፍ ኤ አለን የለንም? አለን። ፕሮባቢሊቲ ኦፍ ቢ ጊቭን ኤ አለን የለንም? አለን። የምንፈልገው ማንን ነው ማለት ነው? ይችኛዋን ነው ማለት ነው። ሶ ፕሮባቢሊቲ ኦፍ ቢ ማለት ደግሞ ዶክተሩ ዲያግኖስ ያደረገላቸው ነው አይደለ? ዲያግኖስ የተደረገላቸው በትክክል በሽታው ያለባቸውና በትክክል በሽታው የሌለባቸውም ጭምር ሁለቱም ዩኒየን ነው። ስለዚህ በዩኒየን መሰረት ምን እናደርጋለን? ቢን ስለማናውቅ ፕሮባቢሊቲ ኦፍ ቢ ኢኳልስ ቱ ቢ ኢንተርሴክሽን ኤ ዲያግኖስ የተደረገባቸው ትክክለኛ በሽታው ያለባቸው ዩኒየን ዲያግኖስ የተደረገላቸው ግን በሽታው ሳይኖርባቸው ሁለት ሁለት ነገሮች ናቸው የተከናወኑት። ስለዚህ በዚህ መልኩ የሁለቱ ዩኒየን ይሆናል። ይሄ ማለት ደግሞ ምን ማለት ነው? ፕሮባቢሊቲ ኦፍ ቢ ስለዚህ ይቺ ኢንተርሴክሽን ቦታዋ ናት ማለት ነው። ሶ ይቺ ማለት ምን ማለት ናት? ፕሮባቢሊቲ ኦፍ ቢ ኢዝ ኢኳልስ ቱ ፕሮባቢሊቲ ኦፍ ቢ ኢንተርሴክሽን ኤ የቢ ኢንተርሴክሽን ኤ ይቺ ኢንተርሴክሽኗ ናት። ከዚያ ደግሞ ሌላዋ ምን አላት? ይቺ ፓርት አለች አይደለ ለቢ። ስለዚህ የሁለቱም ፓርት ናቸው ቢ የሚባሉት። ስለዚህ ቢ ኢንተርሴክሽን ኤ ትንሿ ፓርት ዩኒየን ቢ ኢንተርሴክሽን ኤ ኮፕልመንት ይሄው
ኤ ከዚህ ወዲያ ይሄዳል እንዴ? ይሄን ሰማያዊውን ኤ አለበት የለበትም? ከኤ ውጪ ያለው ይሄ ሰማያዊው እንዳለ። ስለዚህ ነገር ግን የቢ የጋራ ኮምፕልመንት እና የቢ የጋራ ይቺ ፓርት ናት። ስለዚህ የሁለቱ ፓርት ይደመራል ማለት ነው። ሶ ቢ ኢንተርሴክሽን ኤ ፕላስ ቢ ኢንተርሴክሽን ኤ ኮምፕልመንት ይሆናል። ቢ ኢንተርሴክሽን ኤ ማለት ደግሞ ፕሮባቢሊቲ ኦፍ ኤ ታይምስ ፕሮባቢሊቲ ኦፍ ቢ ለስ ኤ ማለት ነው። ፕላስ ፕሮባቢሊቲ ኦፍ ኤ ኮምፕልመንት ታይምስ ፕሮባቢሊቲ ኦፍ ቢ ለስ ኤ ኮምፕልመንት ማለት ነው። ለዚህኛውም ተመሳሳይ። ኦኬ ፕሮባቢሊቲ ኦፍ ቢ ዘን ምን ይከተላል ማለት ነው? probability of A given B is equals to probability of A intersection B time over probability of B. probability of A intersection B ማለት ደግሞ ይሄ ነው። ስለዚህ probability of A times probability of B less A over probability of A times ይሄኛውን እዚህ ጋር አምጡና ተኩት። ሶ times probability of B less A plus probability of A complement times probability of B less A complement ማለት ነው። ሶ probability of A ስንት ነው? 0.1 probability of B less A ስንት ነው? 0.9 then probability of A 0.1 times probability of B less A 0.9 plus probability of A complement ማለት ነው። probability of A 0.1 ከሆነ 1 minus 0.1 ስንት ይሆናል? 0.9 A complement ይሆናል ማለት ነው። probability of A complement so probability of A complement is equal to 0.9 times probability of B less A complement is equal to 0.02 ማለት ነው። ይሄ ከላይ ያገኘ ነው ማለት ነው። ስለዚህ ሲባዙ እነኚህ 0.09 ኦቨር 0.09 ፕላስ 0.018 is equals to 0.09 over 0.108 is equals to 0.83 ይመጣል ማለት ነው አጠቃላይ ፕሮባቢሊቲያችን። ኦኬ ሶስተኛ ጥያቄ there are 5 urns ያው በደንብ ጥያቄ የሰራሁላቸው ማስተር እንድታደርጉት ነው። ይሄ ወሳኝ ርዕስ ስለሆነ ማለት ነው ከቻፕተር 1 ላይ። ስለዚህ there are 5 urns and they are numbered 1 up to 2 ስንት አለ? 5 ቦክሶች አሉን። ሶ ቁጥራቸው ከ1 እስከ 5 ነው። 5 ቦክሶች ከ1 እስከ 5 ቁጥር አላቸው። ዘን each urn contain 10 ቦል ስንት ቦል ኮንቴን ያደርጋሉ? 10 ቦል ኮንቴን አድርገዋል እያንዳንዱ እርን ማለት ነው። ሶ እርን አይ ስንል ምን ማለት ነው? ወይ እርን 1 ወይ እርን 2 ወይ እርን 3 ወይ እርን 5 ወይ እርን 4 ማለት ነው። ሶ አይ ያልኑ 1 2 3 4 5 ድረስ ያሉትን ማለት ነው። ስለዚህ እያንዳንዷ እርን አይ ታህል እርን አይ ከመረጣችሁ እርን አይ ያህል ዲፌክቲቭ ቦል እና 10 ማይነስ አጠቃላይ 10 አይደሉ ቦሎቹ። ሶ አይ ያህል ዲፌክቲቭ ከሆነ 10 ማይነስ አዩ ምንድነው ማለት ነው? ነን ዲፌክቲቭ ነው ማለት ነው። ሶ ፈርስት አን እርን ኢዝ ሴሌክትድ አት ራንደም ኤንድ ያ ማለት እዚህ ጋር አይ ያልኳችሁ ያው ይገባችኋል። ቦክስ 1 ከሆነች 1 ዲፌክቲቭ 9 ነን ዲፌክቲቭ፣ ቦክስ 2 ከሆነ 2 ዲፌክቲቭ 8 ነን ዲፌክቲቭ፣ ቦክስ 3 ከሆነ ቦክስ 4 እያለ ቦክስ 5 ከሆነ 5 ዲፌክቲቭ እና 5 ነን ዲፌክቲቭ ይሆናል ማለት ነው። ሶ ምንድነው ያደረግነው? መጀመሪያ ፈርስት አን እርን ኢዝ ሴሌክትድ አት ራንደም and then a ball is selected at random from the selected urn ይለናል። ስለዚህ without knowing which urn was selected መጀመሪያ ኳሱን ነው እርኑን ነው የመረጥነው ወይም ደግሞ ቦክሱን ነው የመረጥነው። ያንን ቦክስ እርን 1 እርን 2 እርን 3 እርን 4 እርን 5 መሆን አለመሆኑን ሳንለይ ምንም ሳናውቅ እንደገና ቦክሱን ከፍተን በጭፍን በሉት ቦክሱን አላየንም። አንዱን ቦክስ መረጥን፣ ማንኛው እንደሆነ አላወቅንም። ሶ ቀጥታ የገባን ወደ ውስጡ ገብተን አንዱን ኳስ አወጣን። ሶ ቦክሱንም አላወቅንም፣ ኳሱንም አላወቅንም። ስለዚህ ዘን ሴሌክትድ አርን ዊዛውት ኖዊንግ ዊች አርን ዋዝ ሴሌክትድ ማንኛው አርን እንደተመረጠ ሳናውቅ ቦክሱን አወጣን። ዘን ዋት ኢዝ ዘ ፕሮባቢሊቲ ዛት ኤ ዲፌክቲቭ ቦል ኢዝ ሴሌክትድ። ሶ ቦክሱንም አላወቅንም፣ ግን የዋጣነው ኳስ ዲፌክቲቭ የመሆን ፕሮባቢሊቲው ምንድነው? አንድ ይሄን ትይዛላችሁ። ሁለተኛ if we have already selected the ball ቦሉን ከመረጥነው በኋላ ኖቲስ አደረግነው ዲፌክቲቭ ወጥቷል። ሶ ዲፌክቲቭ ከወጣ what is the probability that it comes from earn 5 ያ ያወጣናት ኳስ መጀመሪያ ዲፌክቲቭ የመጣ ፕሮባቢሊቲውን ተጠየቅን። ሁለተኛ ላይ ደግሞ ያ ያወጣነው ኳስ ዲፌክቲቭ መሆኑን ካወቅን በኋላ ከእርን 5 መሆኑን ደግሞ እንዴት ምን ያህል ፕሮባቢሊቲ ይሆናል እርን 5 መሆኑ። አሁን እዚህ ጋር ኮንዲሽናል ፕሮባቢሊቲ ይችኛዋ ናት ማለት ነው። ይሄኛው ቀጥታ የዲፌክቲቭ ቦል ነው። ሌትስ ሴይ ዲፌክቲቭን ኤክስ ብንለው ምን ይሆናል ማለት ነው? what is the probability of x ነው ማለት ነው የተጠየቅነው። ኦኬ ሶሉሽን ሌት ኤ ዴኖት ዘ ኢቨንት ዛት ኤ ዲፌክቲቭ ቦል ቢሆን ኤ ብሎታል እዚህ ጋር ዘን
ቢአይ ደግሞ ዘ ኢቨንት ዛት እርን ኢዝ ሴሌክትድ ቦክሶቹን ደግሞ ቢአይ ያ ማለት ቢ1 ቢ2 ቢ3 ቢ5 ድረስ ማለት ነው። ዘን አይ ስታትስ ፍሮም 1 አፕ ቱ 5 ኤንድ ፕሮባቢሊቲ ኦፍ ቢአይ ኢዝ ኢኳልስ ቱ እያንዳንዱ ቦክስ የመመረጥ ፕሮባቢሊቲው 5 ቦክስ አለ። ስለዚህ ከአምስቱ ውስጥ አንድ ቦክስ የመመረጥ ፕሮባቢሊቲ ስንት ነው? 1/5 ለሁሉም 1/5 የመመረጥ እንትን አለው ማለት ነው። ስለዚህ አይ ስታትስ ፍሮም 1 አፕ ቱ 5 ሶ ፕሮባቢሊቲ ኦፍ ኤ ሌላው ደግሞ የምታዩት ምንድነው? ፕሮባቢሊቲ ኦፍ ኤ ጊቭን ቢአይ ከሆነ ደግሞ ያ ማለት ኤ ምንድነው? ዲፌክቲቭ ፕሮባቢሊቲ ዲፌክቲቭ የመመረጡ ከእያንዳንዱ ቦክስ ደግሞ ምንድን ነው? አይ ኦቨር 10 ነው ማለት ነው። ያ ማለት ቦክስ ዋን ከሆነ ስንት ዲፌክቲቭ ነው ያለው? እያንዳንዱ ቦክስ ውስጥ 10 ቦል አለ። ስለዚህ ከአንደኛው ከመጀመሪያዋ ቦክስ ዲፌክቲቭ የመመረጥ ፕሮባቢሊቲ ስንት ነው? ያ ማለት ከ10 ቦክስ ውስጥ አንድ ነው ዲፌክቲቭ ልኖር የምችለው 1/10 ማለት ነው። ከሁለተኛው ቦክስ ከሆነ አይ ያህል ዲፌክቲቭ ስለሚኖረው ሁለት ዲፌክቲቭ አለው 2/10 እያለ 3/10 4/10 5/10 አምስተኛው ቦክስ ላይ ሲደርስ 5/10 ይሆናል ማለት ነው። ዛት ኢዝ ዋይ አይ ኦቨር 10 የተባለው ለዛ ነው። ዲፌክቲቭ የመውጣት ፕሮባቢሊቲ ከእያንዳንዱ ቦክስ ኦኬ ሶ ኤ ስለዚህ ነምበር ኦፍ ዲፌክቲቭ ኢዝ ኢኳልስ ቱ ዩኒየን አይ ስታትስ ፍሮም 1 አፕ ቱ 5 ታይምስ ኤ ዩኒየን ቢአይ ሶ ቢአይ እያንዳንዳቸው ቢአይ ያላቸው ፕሮባቢሊቲ በውስጡ የቢ1 ስንት ዲፌክቲቭ አለው? ኢንተርሴክሽናቸው ናቸው የምትወጣው። ስለዚህ 1/5 ታይምስ 1 ኦቨር ምናምን እያለ ይቀጥላል። በት ኤ ኢንተርሴክሽን ቢአይ ማለት ደግሞ ፕሮባቢሊቲ ኦፍ ኤአይ ስለዚህ ምን ይሆናል ማለት ነው? እያንዳንዱ ሰሜሽን አይ ስታትስ ፍሮም 1 አፕ ቱ 5 አምስት ስላለ ማለት ነው። አምስት ኢንተርሴክሽን ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ቢአይ ያው ከቢ1 ከቢ2 ከቢ3 ከቢ4 ከቢ5 ይሆናል። ዘን ኢንተርሴክሽን ደግሞ እላይ በሰራ ነው ፎርሙላ ምንድነው ማለት ነው? ፕሮባቢሊቲ ኦፍ ኤ ኢዝ ኢኳል ቱ 1 አፕ ቱ 5 እላይ ፕሩፍ ያደረግናቸው እስካሁን የሰራናቸው ፕሮባቢሊቲ ኦፍ ኤ ታይምስ ቢአይ ታይምስ ፕሮባቢሊቲ ኦፍ ቢ እንደሆነ እላይ አይተናል። ካሁን ፊት ያየናቸው ይሄንን ኢንተርሴክሽኑን መተንተን ማለት ነው። ዘን ስለዚህ ምን ይሆናል ማለት ነው? ሰሜሽን አይ ስታትስ ፍሮም 1 አፕ ቱ ስንት አሉ? 5 ሶ አይ ይሄ ፕሮባቢሊቲ ኦፍ ኤ ለጊቭን ኤ ጊቭን ቢ ደግሞ ቢአይ ደግሞ ስንት ነው? አይ ኦቨር 10 ነው ብያችኋለሁ። ከእያንዳንዱ ቦክስ ውስጥ የመውጣት ደግሞ ፕሮባቢሊቲ ኦፍ ቢ ደግሞ ቦክሱ የመውጣት ፕሮባቢሊቲ ለሁሉም ስንት ነው? 1/5 ሶ ይሄንን 10 ታይምስ 5 ብታረጉት 1 ኦቨር ስንት ይሆናል? 50 ዝጋ ይመጣና ማ ብቻ ቀረ? ሰሜሽን አይ ስታትስ ፍሮም 1 አፕ ቱ 5 አይ ስንት ናቸው ያሉት? ወይ አንድ ነው ወይ ደግሞ እስከ ስንት ነው ያሉት? 5 ድረስ መደመር ማለት ነው። ስለዚህ 1 ፕላስ 2 ፕላስ 3 ፕላስ 4 ፕላስ 5 ፕላስ አምስቶቹንም በተከታታይ ሲደምሩ አርቲሜቲካሊ 15 ታመጣላችሁ ወይም ደግሞ 15 ይመጣሉ ሲደምሯቸው ማለት ነው። ሶ 15 ኦቨር 50ኛ ነበረ ሲቃለል እዚህ ጋር ስሩት በስንት በ5 ሲሆን 3 ኦቨር 10 ይመጣል ማለት ነው። ስለዚህ ሰሜሽናቸው ይሄ መጣ። ዘን አሁን የተጠየቅነው ታይፕ 2 ላይ ምንድነው? ያ ዲፌክቲቭ ቦል ከፕሮባቢሊቲ ከ5 ወይም ደግሞ ከአምስተኛው ቦክስ የመሆን ፕሮባቢሊቲው ስንት ነው? which means probability of B intersection A over probability of B ነው አይደለ? ቢ5 ማለት ቢ5 ስፔሲፊካሊ ተጠርቷል። ስለዚህ ቢ5 ኢንተርሴክሽን ኤ ማለት ደግሞ ኤ ጊቭን ቢ5 ታይምስ ፕሮባቢሊቲ ኦፍ ቢ5 ነው ኦቨር ፕሮባቢሊቲ ኦፍ ኤ የታገኛል መስራት አይጠበቅባቸውም። መልሶ ጽፎታል እዚህ ጋር ተገኝቷል ማለት ነው። ሶ ይሄኛውን ስንሰራ ኤ ለስ ቢ5 ዲፌክቲቭ ከቢ5 የመውጣት ዲፌክቲቭ ፕሮባቢሊቲ ስንት ነው? 5 ኦቨር 10 አይ ኦቨር 10 አይደለ? ስለዚህ ቢአይ ቢ5 ናት አይ 5 ናት። ስለዚህ 5 ኦቨር 10 ታይምስ ፕሮባቢሊቲ ኦፍ አምስተኛው ቦክስ የመውጣት ደግሞ ከአምስቱ ቦክስ ስንት ነው? 1 ኦቨር 5 ቻንስ ነው ያለው። ስለዚህ 5 ኦቨር 10 ታይምስ 1 ኦቨር 5 ኦቨር ፕሮባቢሊቲ ኦፍ ኤ ደግሞ 3 ኦቨር 10 መጥቷል። ስለዚህ ስትሰሩት ይሄን 1 ኦቨር 3 ይሆናል ማለት ነው። 1 ኦቨር 3 ይሆናል። ኦኬ ብራቮ። ኢንጀነራል እንዳጠቃላይ ከማንኛውም ቦክስ ብትጠየቁ ቢአይ ኦቨር ኤ ማለት አይ ኦቨር 10 ታይምስ 1 ኦቨር 5 ኦቨር 3 ኦቨር 10 ይሆናል ማለት ነው። የአራተኛውን ብትጠየቁ እዚህ ጋር ስንት ትሆናለች? 4 ትሆናለች ማለት ነው። ሶ እንደዛ እያላችሁ አይ ኦቨር 15 እንደሚመጣ ያሳየናል ማለት ነው። ኦኬ ሌላኛው ኤክሰርሳይዝ አራተኛው we are interested with the completion of a highway construction job which may be delayed by a strike
suppose that the probability are 0.6 that there will be a strike 0.85 that the job will be completed on time if there is no strike, and 0.35 that the job will be completed on time if there is a strike. What is the probability that the job will be completed on time? ምንድነው የተጠየቅነው? የሆነ የባቡር መንገድ ኮንስትራክሽን ስራ ጀምረናል እና የሆነ የሚያዘገዩ ነገሮች ኢቨንቶች ከተከሰቱ በጠበቅነው ሰዓት ላይሄድልን ይችላል። ስለዚህ የመጀመሪያው የሚያዘገዩ ነገሮች ወይም ደግሞ አንዳንድ ችግሮች የመፈጠራቸው ፕሮባቢሊቲ 0.6 ነው። 0.6 ስትራይክ የመፈጠሩ ፕሮባቢሊቲ ነው። ሶ ስትራይክ ከሌለ ኖ ስትራይክ ሆኖ ስትራይክ ከሌለ ጊቭናችን በኦን ታይም ባሰብነው ሰዓት የመጨረስ ፕሮባቢሊቲያችን ስትራይክ ከሌለ ስንት ነው? 0.85። ስለዚህ ኦን ታይም የመጨረስ ፕሮባቢሊቲ ጊቭን ኖ ስትራይክ ወይም ደግሞ ስትራይክ ኮፕልመንት ይሆናል 0.85። ስትራይክ ካለ ግን ኦን ታይም የመጨረስ which means probability of ኮፕልመንት ኦን ታይም የመጨረስ ጊቭን አንስትራይክ ኖሮ ማለት ነው። ሶ ዛት 0.35 ተሰጥቶናል። ሶ ሶሉሽናችን ሌስ ሳይ ምን እንበለው ስትራይክን በኤስ ብንወክል ስትራይክ ኮፕልመንትን ደግሞ በዚህ መልኩ ሲ ኮፕልመንት ብንወክል ዘን ኦን ታይም የመጨረስ ደግሞ ሲ ካፒታል ሲ ብናረጋት። ስለዚህ የተጠየቅነው ምንድን ነው? የተሰጠነው መጀመሪያ ፕሮባቢሊቲ ኦፍ ኤስ ነው። ፕሮባቢሊቲ ኦፍ ኤስ ማለት ስትራይክ የመኖር ያለመኖሩ ስንት ነው ብያቸዋለሁ? 0.6። ኮፕልመንቱ ስንት ይሆናል? 1 ማይነስ 0.6 ስታረጉ 0.4። ሶ ፕሮባቢሊቲ ኦፍ ሲ ጊቭን ኤስ ኮፕልመንት ወይም ስትራይክ ሳይኖር ኦን ታይም የመጨረስ ፕሮባቢሊቲያችን ስንት ነው? 0.85። ስትራይክ ኖሮ ኦን ታይም የመጨረስ ፕሮባቢሊቲያችን ስንት ነው? 0.35። የተጠየቅነው ዋት ኢዝ ዘ ፕሮባቢሊቲ ዛት ጆብ ዊል ቢ ኮምፕሌትድ ኦን ታይም። ኦን ታይም ደግሞ በምንድን ነው የወከልነው? በሲ ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ሲ ተጠይቀናል። ኦኬ ፕሮባቢሊቲ ኦፍ ሲ አሁን ኦን ታይም የመጨረስ ሁኔታ በሁለት ፋክተሮች ነው አፌክት የሚደረገው። በማንና በማን? ስትራይክ በመኖርና ስትራይክ ባለመኖር ኮፕልመንቱና በስትራይክ ኤስ ማለት ነው። ስለዚህ የሁለቱ ኢንተርሴክሽን ውጤት ነው። የሁለቱ ኢንተርሴክሽን ውጤት ከሆነ ሲ ኢንተርሴክሽን ኤስ እና ሲደመር ሲ ኢንተርሴክሽን ኤስ ኮፕልመንት ነው አይደለ? የሁለቱ ውጤት ነው። ስለዚህ ሲ ኢንተርሴክሽን ኤስ ማለት ደግሞ ከላይ እንዳየነው ሲ ጊቭን ኤስ ታይምስ ፕሮባቢሊቲ ኦፍ ኤስ ፕላስ ሲ ኢንተርሴክሽን ኤስ ኮፕልመንት ደግሞ ሲ ጊቭን ኤስ ኮፕልመንት ታይምስ ፕሮባቢሊቲ ኦፍ ኤስ ኮፕልመንት ይሆናል። ስለዚህ ፕሮባቢሊቲ ኦፍ ሲ ጊቭን ኤስ ስንት ነው? 0.35 ታይምስ ፕሮባቢሊቲ ኦፍ ኤስ ኢኳልስ 0.6 ፕላስ ፕሮባቢሊቲ ኦፍ ሲ ጊቭን ሲ ኮፕልመንት ደግሞ 0.85 ታይምስ ፕሮባቢሊቲ ኦፍ ሲ ኮፕልመንት 0.4። ስለዚህ ሁለቱን ስደምሩ ፕሮባቢሊቲ ኦፍ ሲ ስንት ይሆናል ማለት ነው? 0.55 ይሆናል ማለት ነው። ኦኬ በአምስተኛ ደረጃ a number of a consulting firm rent cars from 3 rental agencies 60% ፍሮም ኤጀንሲ ዋን። ምንድን ነው? አንድ ነምበር ኦፍ ኮንሰልቲንግ ፊርም ረንት ካሮችን ረንት አድርጓል ወይም ደግሞ አከራይቷል። ሶ ያ ያከራየው ለኤጀንሲ ዋን 60% ነው፣ ከኤጀንሲ ዋን ማለት ነው። 30% ደግሞ ለኤጀንሲ ቱ፣ ዘን 10% ፍሮም ኤጀንሲ ስሪ። ሶ ኢፍ 9% ፍሮም ኤጀንሲ ዋን ኒድ ኤተናፕ፣ ያ ያከራየው ወይም ደግሞ ረንት ያደረገው መኪና 9% ያህል ከኤጀንሲ ዋን ሜንቴናንስ የሚያስፈልገው ቢሆን ያ ማለት ኒድ ኤ ተናፕ ይለናል። ተናፕ ማለት ሜንቴናንስ ወይም ደግሞ ሪፔር ጥገና የሚያስፈልገው ቢሆን 20%ቱ ደግሞ ከኤጀንሲቱ ደግሞ 20% ያህል ጥገና ያስፈልገዋል ብለን ፕሮባቢሊቲ ብንይዝ ሶ ቢ 6% ደግሞ ከኤጀንሲ ስሪ ጥገና ያስፈልገዋል ብለን ብንይዝ ዘን ምንድነው መጀመሪያ መወከል ነው። ዋት ኢዝ ዘ ፕሮባቢሊቲ ዛት ኤ ረንታል ካር ድራይቭድ ቱ ዘ ፊርም ዊል ኒድ ተናፕ። ተናፕ የሚያስፈልገው ረንታል ካሩ ፕሮባቢሊቲ ስንት ነው? ፕሮባቢሊቲ ኦፍ ተናፕ እንጠየቃለን። ሁለተኛ ኢፍ ኤ ዴሊቨርድ ረንታል ካር ኒድ ኤ ተናፕ፣ አንድ ላይ ተናፕ ያስፈልገዋል። የሆነ ፕሮባቢሊቲ ያወጣን ተናፕ አስፈልጎት ያ ተናፕ የሚያስፈልገው ከኤጀንሲ ቱ የመሆን ፕሮባቢሊቲ ስንት ነው? ያ ማለት ኤጀንሲ ቱ ጊቭን ተናፕ ማለት ነው። ኦኬ ሶ ሌትስ ሴይ ረንታል ኤጀንሲዎችን 1 2 3 የሚሉትን በዚህ መልኩ ብናስቀምጥ ኒድ ተናፕ የሚፈልጉ ወይም ደግሞ ሪፔር የሚፈልጉ ደግሞ ሌትስ ሴይ ቲ ብንወክል ሶ የመጀመሪያው ጥያቄያችን ተናፕ ነው። ያ ማለት ጊቭናችን አለ ኤጀንሲ ዋን ፕሮባቢሊቲያችን 0.6 ነው። ኤጀንሲ ቱ 0.3 ነው። ኤጀንሲ 3 ደግሞ 0.1 ነው። ሶ
ፕሮባቢሊቲ ኦፍ ተናፕ የሚያስፈልገው ኤጀንሲ 1 ላይ ሆኖ 0.09 ነው ወይም ደግሞ 9%። ከኤጀንሲ 2 ደግሞ ተናፕ የሚያስፈልገው 0.2 ነው። ኢት ኒድስ ተናፕ ፍሮም ኤጀንሲ 3 0.06 ነው ወይም ደግሞ 6% ነው ማለት ነው። ሶ የተጠየቅነው ፕሮባቢሊቲ ዛት ዲሊቨር ካር ኒድ ኤቴናፕ ተናፕ የሚፈልገውን ፕሮባቢሊቲውን የተጠየቅነው። ስለዚህ ፕሮባቢሊቲ ኦፍ ተናፕ ማለት ነው። ተናፕ የሚፈልጉት እንዳያችኋቸው ከሶስቱም ውስጥ ቶታል ተናፑን ለማወቅ ከሶስቱም ኤጀንሲ ላይ የራሱ የሆነ ተናፕ ያስፈልጋል ብለን ወይም ደግሞ ሪፔር ያስፈልጋቸው ይችላል ብለን ፕሮባቢሊቲ ይዘናል። ስለዚህ የሶስቱ ምንድናቸው? ኢንተርሴክሽን ነው ቶታል ተናፓችን ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ተናፕ እዚ ኢኳልስ ቱ ተናፕ ኢንተርሴክሽን አይ ፕላስ ፕሮባቢሊቲ ኦፍ ተናፕ እዚ ኢኳልስ ቱ ፕሮባቢሊቲ ኦፍ ተናፕ ኢንተርሴክሽን ኤጀንሲ 2 ፕላስ ፕሮባቢሊቲ ኦፍ ተናፕ ኢንተርሴክሽን ኤጀንሲ 3 ፕላስ ፕሮባቢሊቲ ኦፍ ተናፕ ኢንተርሴክሽን ኤጀንሲ 1 ነው ማለት ነው። ስለዚህ ኢንተርሴክሽን ናቸው የቲና የኤጀንሲ 1 ኢንተርሴክሽን probability of t given in agency 1 times probability of agency 1 የሁለተኛውም probability of t given agency 2 times probability of agency 2 plus probability of t given agency 3 times probability of agency 3 ይሆናል። ስለዚህ probability of t given agency 3 0.09 times probability of agency 1 0.6 so probability of t agency 2 0.2 plus probability of agency 2 0.3 probability of t given agency 3 0.06 times probability of agency 3 0.1 ስለዚህ አጠቃላይ ሲሰሩ ስንት ይመጣል ማለት ነው 0.12 ይመጣል ማለት ነው። ስለዚህ ተናፕ የማስፈልግ አጠቃላይ ፕሮባቢሊቲያችን 0.12 ነው። ኦኬ probability the car come from agency 2 given that it needs a turnip we apply bias theorem እዚህ ጋር ደግሞ bias theorem እንጠይቃለን ማለት ነው። ቢ ላይ ምንድነው probability that car comes from agency 2 ከኤጀንሲ 2 የመምጣት probability ተናፕ ያስፈልገዋል ኦልሬዲ ግን ከኤጀንሲ 2 የመምጣት probability ያ ማለት probability of agency 2 given ተናፕ ማለት ነው። ስለዚህ probability of agency 2 given ተናፕ ደግሞ ምን ማለት ነው? እዚህ ኳልስ ቱ probability of ተናፕ given agency 2 ታይምስ probability of agency 2 ከላይ ሰርተናል ኦቨር probability of t ነው። probability of t ከላይ ስንት አግኝተናል? 0.12 አግኝተናል። ስለዚህ probability of ተናፕ given agency 2 ደግሞ 0.2 ተሰጥቶናል። probability of agency 2 ደግሞ 0.3 ወይም ደግሞ 30% ተሰጥቶናል። ስለዚህ ይሄን ሁለቱን አባስታችሁ ለ0.12 ስታካፍሉት 0.5 ይመጣላችኋል ማለት ነው። ኦኬ ስድስተኛ ጥያቄ የመጨረሻው ጥያቄ ነው። in a given state 25% of all cars emit excessive pollutant በአንድ ሲቲ ላይ ወይም ደግሞ በአንድ ሀገር ላይ በከፍተኛ ኢሚት የሚያደርጉ ካሮች አሉ አየርን የሚበክሉ if the probability is 0.99 that a car emit excessive pollutant will fail the vehicular emission test so የሆነ ቬሂኩላር ኢሚሽን ቴስት ተዘጋጀና ቬሂኩላር ኢሚሽን ቴስቱን ፌል ያደረጉ ነገር ግን በከፍተኛ ሁኔታ የሚበክሉ ስንት ናቸው? 0.99 ናቸው and the probability 0.17 that a car not emit excessive pollutant will fail to the test አሁንም እነኚህ ቴስቱን ፌል አድርገዋል ነገር ግን እንደሚታሰበው ኤክሰሲቭሊ ፖሊታንት የሚያደርሱ አይደሉም ማለት ነው። ስለዚህ የተሰጠነው አለ what is the probability that a car fails the test actually emit excessive amount of pollutant ይለናል። ስለዚህ probability ካር ፌል ያደረጉ ቴስቱን ፌል ያደረጉ ጊቭናችን ነው። ያ ማለት ስፔሻሊ አሁን ላይ ኤክሰሲቭ ፖሊታንት እያደረሱ ያሉት ስንት ነው ነው የሚለን ሶ ጊቭናችን ሌት ካር ኢሚት ኤክሰሲቭ ፖሊታንት የሚያደርሱ ካሮችን ኢ ብንል ኢ ባር ደግሞ ካር ዳዝንት ኢሚት ኤክሰሲቭ ፖሊታንት ናቸው። ኤፍ ደግሞ ካር ፌልስ ዘ ኢሚሽን ቴስቱን የወደቁ ፌል ያደረጉ ካሮች ኤፍ ብንል ሶ የተሰጠን ምንድነው ፕሮባቢሊቲ ኦፍ ኢ ያማል ማለት ነው ካር ኢሚት ኤክሰሲቭ ፖሊታንት እንትን የማለት ፕሮባቢሊቲያቸው 0.25 ነው። ሶ እስኪ ኦኬ ይሄው እዚህ ጋር ሶ 25% ኢሚት ኤክሰሲቭ ፖሊታንት አይደለ? ስለዚህ ፕሮባቢሊቲ ኦፍ ኢ ልክ ነው ማለት ነው። ኦኬ ልክ ነው። ስለዚህ ፕሮባቢሊቲ ኦፍ ኢ 0.25 ፕሮባቢሊቲ ኦፍ ኢ ኮምፕሊመንት ስንት ይሆናል ማለት ነው? 1 - 0.25 ይሆናል ማለት ነው። ሶ እዚ ኢኳልስ ቱ 0.75 ይሆናል። የተሰጠነው ቴስቱን ፌል ያደረጉ ጊቭን ካር ኤክሰሲቭሊ ፖሊታንት የሆኑ
ናይን ተሰጥቶናል። ሶ ጊቭን ፕሮባቢሊቲ ኦፍ ኤፍ ጊቭን ኤ ማለት ነው። ነገር ግን ፕሮባቢሊቲ ኦፍ ኤፍ አሁንም ፌል ያደረገው ፕሮባቢሊቲ በት ምን ማያደርግ ኤክሰሲቭሊ ፖሊዩታንት የማያደርስ እዚ ኳልስ 0.17 ተሰጥቶናል። የተጠየቅነው ፕሮባቢሊቲ ኦፍ ኢ ጊቭን ኤፍ ነው። ያ ማለት የተጠየቅነውን ካስተዋላችሁ እዚህ ጋር what is the probability that a car fails the test actually emit excessive pollutant። ስለዚህ አክቹዋሊ እየበከሉ ያሉ እና እንደምናውቀው ደግሞ መረጃው ላይ እንዳየኑ ቴስቱን ፌል ያደረጉ ነገር ግን አክቹዋሊ ብክለት የሚያደርሱ ካሮች ስንት ናቸው ነው ያለን አይደል? ስለዚህ ኤፍ ያለው ለዛ ነው ማለት ነው። ስለዚህ probability of EF is equals to probability of F given E times probability of E ታይምስ ፕሮባቢሊቲ ኦፍ ኤፍ ይሆናል ማለት ነው። ነገር ግን ፕሮባቢሊቲ ኦፍ ኤፍ ታውቋል አልታወቀም? ኦኬ ፕሮባቢሊቲ ኦፍ ኤፍ አልታወቀም። ስለዚህ ፕሮባቢሊቲ ኦፍ ኤፍ ደግሞ የሚበክሉና የማይበክሉ ያሉ እንትን ቴስት የተካሄደባቸው ነው አይደለ? ኤፍ ማለት ካር ፌልስ ዘ ኢሚሽን ቴስት ላይ ፌል ያደረገ ነው። ስለዚህ ፌል ያደረጉት ከሁለቱ ነው። ከማና ከማ ኤክሰሲቭ ከሚበክሉትና ኤክሰሲቭሊ ከማይበክሉት ከሁለቱ ነው። ስለዚህ የሁለቱ ምንድን ነው ኢንተርሴክሽን ኤፍ ኢንተርሴክሽን ኢ እና የኤፍ ኮፕልመንት ኢንተርሴክሽን ኢ እንትን የኢ ኮፕልመንት ኢንተርሴክሽን ኤፍ ድምር ነው ማለት ነው። ስለዚህ የመጀመሪያው የኤፍ ኢንተርሴክሽን ኢ ኮፕልመንት እንትን የኢ ኢንተርሴክሽን ምን ይሆናል? ፕሮባቢሊቲ ኦፍ ኤፍ ጊቭን ኢ ታይምስ ፕሮባቢሊቲ ኦፍ ኢ ይሆናል። የሁለተኛው ኤፍ ኢንተርሴክሽን ከኢ ኮፕልመንት ደግሞ ፕሮባቢሊቲ ኦፍ ኤፍ ጊቭን ኢ ኮፕልመንት ታይምስ ፕሮባቢሊቲ ኦፍ ኢ ኮፕልመንት ይሆናል። ሁሉም ተሰጥቶናል። ፕሮባቢሊቲ ኦፍ ኤፍ ጊቭን ኢ 0.99 and probability of E 0.25 plus 0.17 probability of F given E couplement times 0.75 probability of E couplement ማለት ነው። then probability of F is equals to በአጠቃላይ 0.375 መጣ። then አሁን መተካት እንችላለን። probability of E given F is equals to 0.99 እዚህ ጋር ማለት ነው ይችኛዋ then times 0.2 የኢ ማለት ነው 0.25 ኦቨር ከታይ ያገኘነው የፕሮባቢሊቲ ኦፍ ኤፍ አድርገን ስናካፍለው 0.66 ይመጣልናል ማለት ነው። ኦኬ እንግዲህ እዚህ ድረስ ስላሳየኋችሁ ከልብ ያመሰግናለሁ። ያው ደስ ብሎኛል። እናንተ ደግሞ ደስታችሁን ወይም ደግሞ ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ይጠቅማችኋል። ቻናሉ ለእናንተው ነው የሚጠቅመው። ስላዳመጣችሁኝ ከልብ ያመሰግናለሁ። ባይስን በእርግጠኝነት በደንብ ተረድታችኋል ብዬ አስባለሁ። ሰላም ሁኑ። በሌላ ርዕስ ቻፕተር 2 ቪዲዮ እንገናኛለን ማለት ነው።